ነባት ነው እና አሁን ላይ ጥግ ላይ እየደረሰ ያለው ነገር ትክክል አይደለም። በመጀመሪያ ደረጃ እንደ ወንድ ልጅ ነገሮችን ስናስባቸው ትክክል የሆነ ነገር አይደለም። አንተ እሷ ላይ እያደረስክ ያለው ነገር ማለት ነው እና እኔ ከአንተ ጋር በደንብ የተፈጠረ ነገር አለ። ምንም እንዳልተፈጠረ እኔ ስላለሁኝ ለማስመሰል እንዳትሞክር። ማስመሰል ምናምን ነገር ሳይሆን እኮ ያንን ነገር ከእሷ ጋር አውርተን ተነጋግረን እያደረግን የመጣው ነገር ነው እንጂ አሁን ከአቅሟ በላይ ሆኗል። ብዙ ነገር ለእኛ ሳትነግር ለወንድሞቿ ሳትናገር አጠገቧ ላሉ ሰዎች ሳትናገር ቆይታለች እና ይሄ ደግሞ የሆነበት ምክንያት ምንድን ነው? ከአንተ ጋር ነገሮችን በሰላማዊ መንገድ መፍታት ስለፈለገች ብቻ ነው እንጂ እንደ ማንኛውም ሰው እንደዚህ ጥቃት የደረሰብኝ ነው ብላ ነገሮችን ከወዲሁ ማስቆም አላቃታትም። እሺ እሷ ላይ የተለየ ያደረኩት ነገር አለ? እሷን ከመፈለግ እሷን ከማውራት ውጭ ሌላ ምንም። እሺ አይላ ምን አለ መሰለህ፣ አንዳንድ ጊዜ የሰው ልጅ ያለ ፍላጎት ማውራት በራሱ እንደ ጥቃት መቁጠር ትችላለህ። እቺ ልጅ አሁን ሳትፈልግ ከአንድ ሁለት ሶስት ጊዜ ቤቷ እየሄድክባት ማንም ሳይኖር ብዙ አንዳንድ ነገሮችን እያደረክን ያለው። እቺ ልጅ ደግሞ ምንም አይነት ፍላጎት ፊቷም ላይ የምታየው ነገር የለም፣ ምንም ውስጧም ላይ የለም። ይህ ደግሞ በራሷ አንደበት መናገር ትችላለች እቺ ልጅ ማለት ነው። ስለዚህ እኔ አሁን አንተን የጠራሁበት ምክንያት ምንድን ነው? ከዚህ በኋላ ጽጌን በምንም አይነት መንገድ ልታስገድዳትም ልታስጨንቃትም አያስፈልግም። ከዛሬ ጀምሮ ከእሷ ጋር ያለህን ነገር እንድታቆም ላስጠነቅቀን የጠራሁት ማለት ነው። አሊያም አይ የምትል ከሆነ ደግሞ እንደ ማንኛውም ሰው መሄድ ባለብን ልክ እንሄድና አንተን ማስቆም አይከብደንም። ምናልባት ብቻዋን ናት ብለህ የምታስብ ከሆነ እንደዚህ አይነት አስተሳሰብ የለኝም፣ እንደዚህ አይነት ሜንታል የለኝም። አቋርጠህና ማለት አንተ አንድ የምትወደው የምታፈቅረውን ሰው የራስ ለማድረግ ብዙ ዋጋ ትከፍላለህ አለ። እኔ በዚህ ልክ እሷን የሚያስጨንቅ ነገሮች አድርጌያለሁ ብዬ የማስበው አንድም ነገር የለም። ይህ ሁሉ ነገር የማደርገው በጣም ስለምወዳት በጣም ስለማፈቅራት እና ከኔ ጋር እንድትሆን ስለምፈልግ ነው። ለሌሎቹ ብዙ ድል ሰጠሽ ለእኔ ስላልሰጠሽኝ የሚል እልህ ይዞኝ ሳይሆን በቃ አንተ የምትወደው ሰው ሊኖርህ ይችላል። ያንን ሰው ነው አሁን ይቅርታ ቢያንስ ይሄ ግልጽ ነው። ሰው መሀላችን አለ እና ላወራህን ይጠራኛለ ላወራህን ይጠራውክ አሁን እዚህ ጋር ማለት በሌላ መንገድ መጥቼ አስቆመሃለሁ ምናምን ሳይሆን አይ ኖ ፋሚሊዋ ስለሆንክ ነው። በክብር አክብረ ይጠራኸኝ አለ። አክብረ የመጣሁትም ጥሩ ነገር እናወራለን ብዬ ስላሰብኩኝ እንጂ አንድ የምትወደውን የምታፈቅረውን ሰው እንዲህ ከመሬት ተነስተህ አጠገቡ እንዳትደርስ በህግ ወይ በሌላም እንደዛ ልትለው የምትችለው ነገር አለ። ላስገዳት አልፈልግም። አሁንም ቢሆን እያልኩኝ ያለሁት እስከዛሬ ሁሉ ዋጋ እየከፈልኩ ያለሁት ከበፊትም ጀምሮ ስለመወዳት ስለማፈቅራት እንጂ ምናልባት እኔን የማይፈልገኝ ሰው አለ ብዬ አስቤ ምናምን አለ። አሁን ላይ ከያቡ ጋር እንደሆነች ታውቃለህ አይደል? ቆይ ልጠይቅህ፣ ታውቃለህ አይደለ? ይህንን ነገር ታውቃለህ። እሷ ካልፈለገች ወይንም ደግሞ እሷ ካልወደደች በግድ ማስገደድ ተገቢ አይደለም። አንተም ብትሆን እንዴት ነው ማፍቀር ስህተት ነው እያልኩኝ አይደለም። ግን ደግሞ እች ልጅ ምንም አይነት ፍላጎት ካላየህባት ከሌላ ሰው ልትለያየ አትችልም። እንደዚህ መንገድ ላይ መዳረስም እኮ አልፈለግም። የሆነ ሰው ተዳረስ ሲያሳይ ማለት ነው። ለረጅም ጊዜ እዚህ አልነበርኩኝማ። ኢቭን ውጭም ሆኜ አብረን እናወራ ነበር። ይህን ነገር እሱ እንደማያውቅም ሪሌሽንሽፕ ውስጥ አንገባ በፊት ነው የምናወራው። እኔ ሪሌሽንሽፕ ውስጥ ሆኜ አንተን አውርቻለሁ አላወራሁም። ለመከራከር እውነት ነው ይሄ። አሁን በቀደም ስመጣ ከአንቺ ጋር ተደዋውዬ ላወራሽ ነው አለ የመጣሁት። እዛ ጋር ታደርጊ የነበረው ነገር እንደማንደዋወል እንደማናወራ ነው። ያ ደግሞ ለእኔ ተስፋ ነው። ነገሩን እንዳይጨምር ያ ደግሞ ለእኔ ተስፋ ነው። አንድ ለሚወድሽ ሰው ተስፋ ነው። ስደውልሽ ካነሳሽልኝ ያለሽበትን ቦታ አውቄ መጥቼ በትክክል ካናገርሽኝ ያለኝ ተስፋ ነው። ሰው እዛ ጋር ስላለው ነገር ሳይሆን የማስበው ከአንቺ ጋር ስለሚቀጥለው ነገር። አንዴ ይቅርታ ጽጌ መጠየቅ የምፈልገው ነገር አለ። አንቺ ከያቡ ጋር ሆነሽ በውስጥ መስመር የሚሆን በምንም እሱን ታወሪው ነበር ወይ? በቃ ይህንን ነገር ሳትዋሺ ንገሪኝ ጽጌ። እኔ አውራው ነበረ ግን ደግሞ ከያቡ ጋር ሆኜ አይደለም። ከያቡ ጋር ይኸውልህ ሌላ ፕራንኮች ምናምን ነበር የምንሰራው። ጓደኛ ነበር መጀመሪያ ከያቡ ጋር። ሪሌሽንሽፕ ውስጥ ሲቀየር ግን እኔ ከሱ ጋር ነገሮችን አውቀዋለሁ። እኔ በዛ ሰዓት ያንቺ ሪሌሽንሽፕ ይቀየር አይቀየር የማውቀው ነገር የለም። ግን እኔ ከሀገር ውጭ በነበርኩበት ሰዓት ላይ ሁሌ እንደምናወራ ግን እሱ እንደማያውቅ ማለት አለ በቀደም የተረዳው። እሺ ስለዚህ ለእኔ ይሄ ምን ማለት ነው? አንቺ አንድ የሚወድሽ የሚያፈቅርሽ ሰው በደወለ ሰዓት እያወራሽው ትሪት እያደረግሽው እዚህ ጋር መተሽ ደግሞ የማይሆን ነገር ስትይኝ ስሜት ነው የሚሰማኝ። አሁን እያለቻለችው አንደርስታንድ አድርጋት አንድ ጊዜ አይላት። ከያቡ ጋር አብሬ በነበርኩበት ሰዓት ምንም ዝም ብሎ ጓደኝነት በነበረን ሰዓት ፕራንክ ቪዲዮ እየሰራን ያኔ ከአንተ ጋር አወራ ነበረ። ግን ከያቡ ጋር ፍቅረኛሞች ከሆንኩኝ ጀምሮ ግን ከሆነችም በኋላ ከአንድ ሙለት ተደዋውለን ተገናኝተናል። ደውልሃል እንጂ አላነሳውም። አትዋሽ።
ደውለሽኝም የመጣሽሁት እኮ የቀጠልኩበት ምክንያትማ ላወራህ ነው። ስለዚህ ጉዳይ ላወራህ ነው። አንተ ግን ድንገት ያለሁበት ድረስ ሁሉንም ነገር እኮ ወደ እኔ ነው እኮ እያመጣሽው ያለሽው። አንቺ ላስተው የምታረጊው ነገር ኖርማል ነው። እዛ ጋር ደግሞ የምታረጊው ነገር ደግሞ ሌላ ነው የሚመስለው። አይላፍ በአጠቃላይ ምን አለ መሰለሽ ከዚህ በፊት የተፈጠሩት ነገሮች እንዳለፈ እንተዋቸውና ከዚህ በኋላ እንዴት መቀጠል አለብን ወደሚለው ብንመጣም ወደ የተሻለ ነው ብዬ አስባለሁ። እንደ ማንኛውም ሰው ቆም ብለን ስናስበው ማለት ነው። ወንድ ልጅ ነኝ፣ እንደ ወንድ ልጅ የምረዳህ ነገሮች ይኖራሉ። ግን ደግሞ እኔ ማንንም ፈርዘር ሄጄ ማስገድድ አልችልም። ምናልባት መመለስ የምትችልበት መንገድ ካለ ይቅርታም ጠይቃት ምናምን ነገር ልትመለስ ትችል ነበረ። እች ልጅ ግን አሁን የራሷ ላይፍ ያላት ሰው ነች። ስለዚህ በምንም አይነት መንገድ ልታስገድዳት አይገባም። አሁን ጽጌ ከእሱ ጋር ምንም ነገር ከሌለሽ ፍላጎትሽን በግልጽ አማርኛ ንገሪውና ከዛሬ ጀምሮ አንቺ ጋር እንዳይደርስብሽ ማድረግ እንችላለን እኮ ነግሬሃለሁ። ሀይላብ ከዚህ በፊትም ይኸውልህ አሁን ሪሌሽንሽፕ ውስጥ ነኝ። ሪሌሽንሽፕ ውስጥ ባልሆንኩበት ሰዓት ግን አውርተናል። አውርቻለሁ። እኔም እኮ አልዋሸሁም። አውርቻለሁ። በቃ ፍቅር ውስጥ ስለነበርክ ትሪት አድርጌሃለሁ። በጣም ብዙ ነገሮች ሲሰሙ ስለነበረ ትሪት አድርጌሃለሁ። ግን ዛሬ ላይ ፍቅረኛ አለኝ። አሁን ትሪትመንቴም በጣም ብዙ ነገሮችን ማስብለት ምናምን ለፍቅረኛ ነው። በጣም ብዙ ሰዓቶችን የምሰጠው በጣም ብዙ ነገሮችን የማደርገው ለፍቅረኛ ነው። ማለት ለአንቺ ፍቅር ቀላል ነው ማለት ነው። የሁሉ ጊዜ ለእኔ የሁሉ ነገር እየሆንሽ የነበርሽ ልጅ ዛሬ ተነስተሽ እንደዚህ ፍቅር ጀመሪያለሁ ብትኝ ትሪት ያደረግኩ ሌላ ነገር እኮ አላደረግኩም። እኔ እናንተ ምን በአካል እንኳን አንድ ቀን ቁጭ ብለን ሻይ ጠጥተን እናውቃለን እንዴ? አናውቅም እኮ እንዴ። እዛ ሄደ ነበረ። ከዛ ስትመጣ ከሪሌሽንሽፕ ውስጥ ገባው። አንተ ተናደድክና ከሌላ ወንድ ጋር ስታይ ያ ስሜት ተሰምቶ መጣ እዚህ ጋር እኔ ያለሁበትን ቦታ ቼክ ማድረግ፣ እኔ ያለሁበትን ቦታ መፈላለግ፣ ቤቴ ድረስ መምጣት፣ ሪሌሽንሽፔን ለመበጥበጥ መሞከር ትክክል አይደለም። አለመፈለግ ይኸውልህ ሪሌሽንሽፕ ውስጥ እናንተ ብንሆንም የነበረ አለመፈለግ መብቴ ነው። በዚህ ሰዓት ላይ ከሌላ ሰው ጋር መሆን መብቴ ነው። ስለዚህ አይላፍ ከእሷ ምላሽ አግኝታል ብዬ አስባለሁኝ። እኔ እናንተ ደግሞ ስናወራ ከዚህ በኋላ በምንም አይነት መንገድ አጠገቧ እንዳትደርስ፣ ቤቷም እንዳትመላለስ፣ በዚህ ልክ ብቻዋን ቤቷ የመሄድም መብት የለህም። ስለዚህ ከዛሬ ጀምሮ እያንዳንዱ ነገር ታቆማለህ ማለት ነው። አይ ካልከን ደግሞ ማይሆን ነገር ውስጥ እንገባለን። አይላፍ እንደ ወንድ ልጅ በስነ ስርዓት ነው እያወራሁ ያለሁት። በቃ እንደዛ ከሆነ ደግሞ መጥቼ ነው እንደዚህ ቁጭ ብዬ አክብረኸኝ ስለመጣ በጣም አመሰግናለሁኝ። ሪስፔክትፉል ነህ። በጣም ጥሩ ባህሪ ያለህ በጣም አመሰግናለሁኝ። እንዳውም እኔ አመጣጤ እንዴት ነው በጣም የማያቸው ነገሮች ስለደበረኝ ከአንተ ጋር በቃ ለመጋጨት ለመጣላት አይነት ሙድ ነው የመጣሁት። ገባህ? ግን ደግሞ እዚህ ጋር መተህ ያወራኸኝ ነገር በጣም ሪስፔክትፉል ስለሆን እኔንም አረጋግተኛል። ከዚህ በኋላ ግን ቤቷን መመላለስ አይጠበቅብህም። ቤቷ ደግሞ እንደተመላለስክ የነገረችኝ እሷ ሳትሆን አጋዧ ናት። ደውላ እንደዚህ እየመጣ እያስቸገራት ነው። አንድ ቀን ግን እች ልጅ ላይ የሆነ ነገር እንዳይደርስ ብላ ስለነገረችኝ ነው። ገባህ? ይሄ ደግሞ ተገቢ አይደለም። በዚህ ልክ ይሄን ያህል ባለጌ ሰውም አይደለሁኝም። በዚህ ልክ እሷንም ማስጨነቅም ማስከፋትም አልፈልግም። ስለዚህ ትተወኛለህ አትተወኝም? ቢያንስ የሰጠሽኝን ተስፋ ለመጠቀም ብዬ ነው እንደተመለስኩኝ አንቺን ለማግኘት የሁሉ ነገር ሳረግ የነበረው። ስለምወድሽ፣ ስለማፈቅርሽ፣ ስለማስብልሽ እስከዛሬም በላይፍሽ የመጡት ሰዎች ምንም ይጠቅማሉ ብዬም የማላስባቸው ሰዎች ናቸው። ነገም ከነገ ወዲያ እንደዚህ ነገር ሀፕን ያደርግብሻል ብዬ ስለማስብ ቢያንስ ከሌላው የተሻለ እኔ ለአንቺ ጥሩ ስሜት አለኝ ብዬ ስለማስብ ነው የሁሉ ነገር ሳረግ የነበረው እንጂ አንቺን በዚህ ልክ ማስጨነቅም ማስገደድም ሳትፈልግኝ እኔ በግዴታ ከኔ ጋር ሆኜ የምል አይነት ሰው አይደለሁም። ቢያንስ እድል እንድትሰጪኝ ስለምፈልግ ነው እስከዛሬም ቤትሽም እየመጣሁ በዙሪያሽም እየሄድኩ እያገኘሁሽ ያለሁት፣ በጓደኞችሽም በኩል እያገኘሁሽ ያለሁት እንጂ በዚህ ልክ እኔ ለአንቺ መጥፎ ሰው ምናምን ነገር ሆኜም አይደለም። እንደዚህ የተሳቤም የለኝም። አይ ያዋጣኛል የምትይም ከሆነ ደግሞ ችግር የለውም። እዚህ ጋር ቢያንስ መሀላችን ሰው አለ፣ በሚያጓባ መንገድ እያወራኝ ነው። እና አይላ ምን አለ መሰለህ አንድ ነገር ማወቅ ያለብህ ነገር ደግሞ እቺ ልጅ አብሯት ያለው ሰው ይጉዳትም ይጥቀማትም ራሷ የምታውቅ ሰው ነች። ለራሷ አታንስም ብዬ አስባለሁ። ልክ ነህ። ምናልባት ስለምትወዳት ስለምታፈቅራት ቢያንስ ከኔ ጋር እንኳን ባትሆን መጥፎ ሰው ላይ እንዳትወርቅ ብለህ ትመኛለህ። ይሄ ደግሞ በጣም ትልቅ አስተሳሰብ ያለ ሰው ነህ። ለዚህ በጣም እናመሰግናለን። ግን አሁን ያላት ሰው አብሯት ያለው ሰው ይጥቀማትም ይጉዳትም ለእሷ ውሳኔውን እንተውላታለን። ስለዚህ እሷ ከፈለገች ይኸው እኔ መንገዱን ትቻለሁኝ። እንዳውም በቻልኩት መጠን አብራችሁም እንድትሆኑ ማድረግ እችላለሁ። ዋና የእሷ ፍላጎት ነው እዚህ ጋር የሚወስነው ማለት ነው። እኔ ያቡ ለእኔ ምንም አይደለም። ወረድ ሚዲያ ላይ ነው የማውቀው። በጽጌ መንገድ ነው የተዋወቅ ነው።
ተረዳኝ አይደል? ምን ይማርልን ለአንተም ለእሱም ማርላበት ምንም አይነት ምክንያት የለኝም። ግን ደግሞ እዚህ ጋር በመሀል እሷ ስትጨነቅና ሲደበራት ከፍቷት ማየት አልፈልግም። ለምን ከዚህ በፊት ብዙ ነገር ያሳለፈች ሰው ናት። እንደ ወጣት ብዙ ነገር ስትረገር እያደረገች ያለች ሰው ነች። ስለዚህ በእንደዚህ አይነት ጥቃቅን ነገሮች ደግሞ እንድትጎዳ አልፈልግም እሷ ማለት ነው። ስለዚህ ይህ ነገር ደግሞ ለእሷ ከማሰብ አንጻር ነው፣ ምንም ነገር ኖሮ አይደለም። ስለዚህ እኔ አይላ በአንተን ወዳህና ፈልጋህ ከሆነ መንገዱ ክፍት ነው። እንዳውም እኔ ይመቸኛል የትኛውም ነገር፣ ምንም ችግር የለብኝም። ተረዳኝ አይደል? ግን ደግሞ እሷ ሳትፈልግ እሷ የሆነ የሚነካ ነገር ከሆነ ግን እኔንም ይነካኛል። ስለዚህ እኔ በእህቴ ቀልድ አላውቅም፣ በጣም ስለምወዳት ማለት ነው። ስለዚህ ከዚህ በኋላ ያሉትን ነገሮች በእነዚህ አይነት መልኩ ነው ልንቀጥል የምንችለው። ሞር ደግሞ ከእሷ ጋር ያሉትን ነገሮች አወራለሁኝ። የውስጧን ስሜት፣ ትክክለኛ ስሜቷን ለማጣራት ሞክራለሁኝ፣ ከአንተም ጋር ያለውን ከያቡም ጋር ያለውን ነገር። ከዛም በኋላ ነገሮች የሚቀጥሉ ከሆነ ይቀጥላሉ፣ መቆም ካለባቸው ይቆማሉ ማለት ነው። እስከዛ ግን በምንም አይነት መንገድ እንድታስጨንቃት አልፈልግም። በዚህ ልክ እኔ ሀሳብ እንዲገባም አልፈልግም። አንድ የሚወዳት ሰው ማድረግ ያለበትን ልክ ያረኩ መስሎ የተሰማኝ። በዚህ ልክ ደግሞ ፈርዘር ከሄድኩም ያው በወንድምሽም ስም በአንቺም ስም በጣም ይቅርታ ማለት እፈልጋለሁ። እንዳለው ነው። ከዚህ በኋላ የሚበጅሽም የሚጠቅምሽን አንቺ ነሽ የምታውቂው። በዚህ ልክ እንዳስቀየምኩሽም ስላልገባኝ ነው። እንደ ትልቅ ሰው ደግሞ አክብረ ስለጠራኸኝ እና እንድናወራ ስላደረገን በጣም